ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ውድ ተመልካች ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ። ይሄንን ቻናል ሰብስክራይብ አድርጉ። እንግዲህ ሁሌ እያልኩ እየለመንኳችሁ ምንም ላይክ ስታረጉ ነው ሰብስክራይብም የሚመጣው አይደለ? ስለዚህ እንግዲህ ዛሬ እየላችሁ የመጣሁት የሜሪንና የዮኒን ፊልም ነው። እንግዲህ ዮኒና ሜሪ በጣም ሜሪን ድራማ ሰሪዎች እንግዲህ በየቦታ ሰባቸውን እየቀየሩ እየተዛዛሩ ነው እና ሜሪ የምትባለው ደግሞ ቅድስት ነች። ዮኒም ሐረግ ድራማ ላይ ምንድነው ኖላዊ ድራማ ላይ አንድ ጊዜ ታይቶ ነበረና በጣም የሚገርም ነው። እነሱ እኛ በአንድ ስንጠብቅ እንደገና ደግሞ በሌላ መጥተዋልና እንግዲህ እኔ አንቺን እየጠበቅኩሽ ከሌላ ወንድ ጋራ ለምንድነው ከሌላ ወንድ ጋራ አንቺ የምትደዋወዩና ከሌላ ወንድ ጋራ ለምንድነው የማይሽ እያላት ነው። ነገር ግን እኔ የትም አልሄድኩም ብላ እሷ ስትዳረቅ ነበረ። እንግዲህ ስልኩን አንስቶ ነው እየሰጣት። ሜሪ ደግሞ በጣም ነው እየተንቀጠቀጠችው። ሜሪ ማለት ቅድስት ነች። ስለዚህ እንግዲህ ውድ ተመልካች በመካከሉ በጣም የተጨናነቁ ነበረ። ተጨናንቀው ከጨረሱ በኋላ እንግዲህ በሰላም አይደለም የተለያዩት። ሜሪ በጣም እያዘነች ነው። ዮኒ ደግሞ ከዛ ውልቅ ብሎ ነው እየወጣው። እንግዲህ የሜሪ ጓደኛ አይዞሽ ብላ እያባበለቻት ነው። እንግዲህ በመካከሉ እያባበለቻት ስለሆነ ተነስተው ነበረ የሄደችው። ከዛ እሷ በጣም ነው እያዘነችው። እንግዲህ ያዘነችው በቀላል መንገድ ነውና ለምንድነው አንቺ ይሄንን ነገር እንደዚህ የምታረጊው በሚል ሁኔታ ነው። ነገሮቹ ግን ለምንድነው ከሌላ ወንድ ጋራ ፎቶ የተነሳሽው? ለምንድነው? እሷ ደግሞ እንዳትክድ ስልኳን አሳይቷታል። በመካከሉ እሱም ተናዶ ተነስቶ ወጣ። የሜሪ ጓደኛ መታ እያነጋገረቻት ነበረ። ነገር ግን ከዛ በኋላም የሜሪ ጓደኛ ስልክ ተደውሎላት ነበረ። ስልክ ከተደወለላት በኋላ ለምንድነው እንደዚህ እያደረግሽው? ችግርሽ ምንድነው? በሚል ሁኔታ እንግዲህ ውድ ተመልካች ስልክ ተደውሎላት ስትሄድ ነገረቻት። ስልኩ ለምንድነው እየተደወለው ስትላት እንግዲህ ዮኒ የሆነ መጠጥ ቤት ሄዶ እዛ መጠጥ ቤት ወርቆ እየተገኘ ነው ብላ ነው እየነገረችው። ነገር ግን ዮኒ እዛ ወርቆ የተገኘው የምትለው ዮኒ ከሌላ ሴት ጋራ ቆሞ እያወራት እየተነጋገሩ ሜሪ ደረሰችበት ማለት ነውና ከዛ እንግዲህ ያቺ ሴት ስትደርስበት ደግሞ በጣም እየሮጠች ነው ሜሪ ከዛ የሄደችው። እንግዲህ ሴቷ ደግሞ እኔ ከሷ እበልጣለሁ በምንም በብርም ከሆነ በመልክም ከሆነ በጸባይም ከሆነ እኔ ነኝ ላንተ የምሻለው፣ ምንድነው እየጎደለኝ ብላ በጣም ዮኒን እያነጋገረችው ነው። ዮኒ ግን በምንድነው እሷን የምትበልጪው? ምክንያትሽ ምንድነው ብሎ አንዳንድ ነገር እያስረዳት ነበረና
ነገር ግን ቢያስረዳትም ባያስረዳትም ነገር ግን ነገሮቹ በጣም እየተካረሩ ስለሆነ ቅድስት ደግሞ በጣም እየሮጠች ሜሪ ደግሞ በጣም እየሮጠች ሄዳለች። እየሮጠች ብትሄድም ነገሮቹ ግን በጣም ከባድ ቢሆንም በአሁኑ ሰዓት እሷ አልጋ ላይ ነው ያለችው። በጣም ታማለች። በጣም ስለታመመች የራሷን እንክብካቤ ራሱ እያደረገች አይደለችም። ዮኒ ግን በጣም ነው በሌላ ሰውም እያስፈራሩት ነው። እኛ አድርግ የምንልክን ነገር ሁሉ እንድታደርግ ቃል ግባልንና እሺ በለን በሚል ሁኔታ ነውና። ስለዚህ እንግዲህ ውድ ተመልካች ሁሉም ነገር ለበጎ ስለሆነ ሁሉም ነገር ለመልካም ስለሆነ እንግዲህ ውድ ተመልካች ሁሉም ነገር ከባድ ስለሆነ በአሁኑ ሰዓት እንግዲህ እሷ ታማለች። ሜሪ ታማ ወይ ሆስፒታልም አልሄደች ወይ እግዚአብሔር ሆይ ዮኒን እንዴት ታደርጋለህ? እሷ እንግዲህ እንደምታስረዳው ከዮኒ ውጪ መኖር እንደማትችል፣ እችኛው ደግሞ በጣም ነው ዮኒን የምትወደው። ዮኒ ደግሞ እሷ በምትናገረው ንግግር በየአንዳንዱ ንግግሮቹን እሰራልሻለሁ በሚል ሁኔታ ነው እሷም እየተናገረችው ያለችው። በነገራችን ላይ እንግዲህ እየተነጋገሩ ነው። ስለዚህ ከሷ ትሻያለሽ በአነጋገርሽና በአስተሳሰብሽ እያላት ነው። በመካከሉ እንግዲህ ሜሪ ይሄንን ነገር ስትሰማ በጣም ልትታመም ትችላለች ማለት ነው። ነገሮቹ ለሷ ትንሽ ከበርበድ ቢልም ነገሮቹ እግዚአብሔር ቀላል ያደርገዋል። እንግዲህ ይሄንን እንደዚህ ከሰራች በኋላ ነው ሜሪም ውጪ በሌሊት ወጥታ ከሌላ ወንድ ጋራ እየተደዋወለች ቀጠሮ አለ ወይ ቀጠነ ወይ ምን አለ ወይ ተብሎ የምትነግረው ማለት ነው። እና ስለዚህ ሁሉም ነገር ለሰላም ነው። ቅድስትም እንግዲህ ደውሎ ነበረ እያለች ነበረ። ማን እንደደወለላት አናቅም። ሜሪ እንግዲህ እሷም ከሌላ ወንድ ጋራ መውጣት ጀመራለች። እሱም ከሌላ ወንድ ጋራ ከሌላ ሴት ጋራ መውጣት ጀምሯል ማለት ነው። ነገሮቹ ግን በአሁን ሰዓት ከባድም ቢሆን ስለዚህ ይታወቃል ማለት ነው። ታማሚዋ ሜሪ ነች፣ ያዘነችው ሜሪ ነች። ቁጭ ብላለች ብቻዋን። እሱም እንግዲህ በሌላ መንገድ የሚባለውን ነገር እንዲሰማ ይሄንን እንደዚህ ያድርግ ብሎ ያው እያነጋገሩት ነውና ዮኒ ደግሞ ቤቱ ከደረሰኝ ቤቱ በኔ ቁጥጥር ስር ከደረሰ ምንም ችግር የለውም፣ ምንም ችግር የለውም። ስለዚህ ከዛ በኋላ ብንፋታም ችግር የለውም ብሎ እያወራ ነበረ። ነገር ግን እንደዛ ቢሆንም የጥቅም ሰው በመሆኑ በጣም ነው የሚያሳዝነው። እዚህ ጋር ዮኒ የጥቅም ሰው ሆነ ማለት ነው። እና እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች፣ የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ የምትወዱኝም የምትጠሉኝም ይሄንንም ቪዲዮ ሰብስክራይብ እያደረጋችሁ በዚህ ቻናል ብትቀላቀሉና አብረን በንጓዝ ጉዟችን በጣም ደስ ይለኛል ማለት ነውና በጣም ደስ ይለኛል። ስለዚህ ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነው። ሰላም ለሀገራችን ለኢትዮጵያ፣ ለሕዝባችን ሰላማ ይውረድ። አገራችን ሰላማ ሲወርድ በረከቷ ሲመለስ
ሁላችንም ወደ ሀገራችን አገር ውስጥ ያለንም ከሀገር ውጭ ውስጥ ያለንም ሁላችንም ቆመን የምንቀርጽበት ቦታም ያስፈልገናል። በአሁኑ ሰዓት ምንም አገራችን ሰላም ስለሌለ ውድ ተመልካች እንግዲህ የኔ ምኞት ይሄ ነው። የእናንተ ምኞትም ደግሞ በድራማው በኩልም አብረን እንከታተላለን።